እንግዲህ ገና ወደ ቤቷ አልተመለሰችም። ሞዴሉና ሱሬና እንግዲህ ቃል እንግዲህ ሱሬን ፍለጋ ቤቱ ድረስ ውሰጂ ብሎ እንግዲህ ሰኒ ከወሰደች በኋላ እንግዲህ በዚህ መልኩ መንገድ ላይ ዘርሮት ሄዷል ማለት ነው። እንግዲህ ቃል በራሱ ጊዜ ቤቱ ድረስ ሄዶ እንግዲህ ችግር ፈጥሮ ለራሱ አደጋ ደርሶበታል። ሉሊት እንግዲህ በሰላም ወደ ቤቷ ተመልሳለች ማለት ነው። እንግዲህ ፈታ ዘና እያደረገችን ሻይ እያፈላሁ ነግራችኋለሁ። ታሪኩ ብዙ ነው፣ እንዴት እንደተመለስኩ እያለች እንግዲህ ጽ ጠፍታለች። ጽ የት ናት ሲሏት እንግዲህ እንዴት እኔ የተጠፋሁ እኔ ፈላጊ የለኝም ወይ? እኔ ወደ ቤት እንድመጣ አፈልጉም ወይ? እንዴት ነው እኔ ፈላጊና ሰው የለኝም ወይ? እያለቃቀሰች እንግዲህ እንደሱ እኮ አይደለም፣ ግን ደግሞ ጧት የጠዋተነ ወጣች እስካሁን ድረስ አልተመለሰችም እና ጨንቆን ነው። እባክሽ አትቀልጂ፣ አንቺ እኮ ዘመድ ጥየቃ ነው የሚመስለው አካሄድሽ። ተመልሰሽ መተሻል፣ በዛ ላይ ደግሞ ፖሊስ ጣቢያ መልክተናል ብላ እንግዲህ ግን ልታረጋጋት ሞክራለች ማለት ነው። እና እንግዲህ ትመጣለች አታስቡ፣ ማንጋ ሄዳ ነው ያለቻችሁ እና ትመጣለች እያለች እንግዲህ ሻይ አፍልቼ ታሪኩን ልንገራችሁ እያለች እንግዲህ በራሷ ሙድ እየያዘች ፈታ እያለች ነበር ማለት ነው። እና እንግዲህ ቃል ሰኒን ውሰጂኝ አለበለዚያ እገልሻለሁ ብሎ እንግዲህ ሲያስፈራራት፣ በዛ ላይ ደግሞ ያው ቃልን ምናልባት የኔ ተሆነ ብላ እንግዲህ ወንድሟን አሳልፋ ሰጥታ እንግዲህ ሱሬን ቀጥታ ቤቱ ድረስ ነበር የወሰደችው። ቤት ሄደው እንግዲህ ጉሮሮውን አቁጺ አንተ ጋር ነው ያለችው፣ ስደውልላትም አታነሳምና ጽኔ ያደረስክበትን አንጣ፣ የት ወስደህ ነው አንተ ነው ጉድ ሲታወቅብህ አንተ ጋር ነው ያለችው ብሎ እንግዲህ ሲጠይቀው አላቅም ብሎ እንግዲህ ወደ ውጭ አውጥቶ ከቤት ራቅ ብሎ ከሄዱ በኋላ እንግዲህ ድጋሚ አጠገቤ እንዳትደርስ ቤቴም እንዳመጣ ብሎ እንግዲህ ሊያስፈራራው ቢሞክርም ሱሬ እንግዲህ ቃል ያው በጣም ተናዷል። አንድ ነገር ትሆንና እገልሃለሁኝ፣ አሁን ቀጥ ብለህ ከአንተ ውጭ የትም ልትሆን አትችልምና አንተ ጋር ነው ያለችው ሲለው እንግዲህ አላቅም ብሎ እንግዲህ የሱሬ እናት ምግብ አንጥታ ብትላት በጭራሽ ጽዬሽ ልትል አልቻለችም። ከዛ በኋላ የፈለግሽውን ነገር አድርጎ ያስደስትሻል፣ ይክስሻል ስትላት እንግዲህ አይ በሚክሰኝ መንገድ ይክሰኛል፣ ወስጄ ፍርድ ቤት ስገለጥለው ሲታሰር ለፖሊስ ሁሉንም ነገር ስናገር ስትላት እንግዲህ በፍጹም አይሆንም የኔ ልጅ እንደዚያማ አታደርጊም ብላ እንግዲህ እናቲቱ ብላታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ዛሬ ያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ሐረግ ድራማ ይዤላችሁ መጥቻለሁ ቤተሰብ ማለት ነው። ሐረግ ድራማ እንግዲህ ያው ጠፍታለች። ጠፍታ እንግዲህ ያው ሞዴሉ በባለፈው ክፍል እንዳያችሁት እንዲነግራት ሞክሮ ከዛ ደግሞ ያው ቃል ሲመጣለት ጥሎ ወጥቶ ነበር። ከዛ ከቤት እንግዲህ ወደ ቤት ድጋሚ ስለማይመለስ እንግዲህ ውጭ ላይ ቀጥሮ ነይ እንትብኛም አይደለሁም ብሎ እውነቱን ከተናገረ በኋላ እንግዲህ እሱ እንደደፈራትና ህይወቷን እሱ እንዳበላሸባት ሲነግራት ራሷን አንስታ ሆስፒታል ገብታ ከሆስፒታል ስት እንዳትነቃበት እንግዲህ የእንቅልፍ መድኃኒት ሰጥቶ ወደ ቤቱ ነበር የወሰዳት። ቤቱ ውስጥ እንግዲህ እናቱ ብቻ ነበር ያየቻት እና ክፍል ውስጥ ዘግቶ እስክትነቃ ድረስ እየጠበቀ ነበር ያለቀው። እና እንግዲህ እዛ ሆና እናቲቱም እንግዲህ ነቅታ ያው ስትጮህና ለቀቀኝ እያለ ስትጮህበት እባክሽ እያለ የለመናት እንግዲህ ነበር ሱሬ ማለት ነው። እና እንግዲህ ማርኮ እንግዲህ ሉሊትን ይዟት ሲያበቃ ለቋታል በሰላም። ምክንያቱም እነሱ ድጋሚ አባቢ እኔ እንደዚህ ለፍቻ አንጥቻት ያስወጧታል፣ ያስለቅቋታል ሲለው እንግዲህ ይህማ የመጨረሻ ከዚህ ቤት የሚባረሩበት ይሆናል ሲለው እንግዲህ አይ እነሱማ የሚባረሩ ከሆነ በዚህ ሉሊትን እኔ ማስለቀቅ አለብኝ ብሎ እንግዲህ ሉሊትን በሰላም ወደ ቤትሽ ሂጂ ብሎ ከዛ በሩን ከፍቶ እንግዲህ ወጥቶ ሄዶ ማርኮ ያው በእነሱ ላይ ያሳብብ እንግዲህ ሱሬንና ወንድሙንና ያው የወንድሙ ምቀኛ ነው ማርኮ እንግዲህ የሚሰራውን ፕሮጀክት ካወጣ በኋላ
ፎቶ አንስቶ እንግዲህ በስልኩ ተያዘ በኋላ እንግዲህ ፎቶ አንስቶ አባቤ የሆነ ስራ ጀምሬያለሁ ብሎ እንግዲህ ውሸቱን ለአባቱ ተናግሮ እንግዲህ ይሄ ስራ ከወንድም ጋር ተመሳሳይ ይሆናል እና ከወንድም ጋር ተመካክራችሁ በአንድ ስሩ ብሎ እንግዲህ ሲለው ሱሬ እንግዲህ ምንም የሚያውቀው ነገር የለም። ፎቶ አንስቶ ወስዶበታልና ከዛ ከዚህ ቤት መቼ እንዲወጡ ነው ብሎ እንግዲህ ሎሊትን እንትን ብሏል ማለት ነው። እና እንግዲህ በዛሬው ክፍል እንዳየ ነው እንግዲህ ጽዬ ሱሬን ከሰዋለሁ ብላለች። እናቲቱ እንግዲህ እየለመነቻት ነው፣ እባክሽ የኔ ልጅ አታደርጊውም፣ የኔ ልጅ አውቀዋለሁ ጨዋ ነው፣ በስህተት ነው እና ይቅር በይውና መፍትሄውን ፈልጉ እያለች እንግዲህ እየለመነቻት ነበር። በጭራሽ እንዴት እንደዚህ ትያለሽ? ጨዋ ልጅ ማሳደግሽ ነው በአንቺ ቤት እያለች እንግዲህ ስትነግራት ከዛ እንግዲህ አባቱ መጥቶ ነበረ ሲደውልለት ለማርኮ የት ነህ ብሎ እንግዲህ የጠየቀው አባቤ ውጭ ነው ያለሁት፣ ምን ነው መጣሁ ነው ፈለከኝ ሲለው እንግዲህ የት ናት ልጅቷ እኮ የለች በሩ ክፍት ነው ብሎ እንግዲህ የሚነግ ማለት ወደ መጸዳጃ ቤት ሆና ይሆናል ብሎ እንግዲህ ማርኮ እንትን እያለ ነበር። እንግዲህ ማርኮ የሱሬን እናት ክችን በነበረችበት ምግብ በምታበስልበት ሰዓት እንግዲህ ሂዶ ያው እንግዲህ ድጋሜ ተመላለስኩብሽ ልሰነባበትሽ ስለሆነ ምናልባት ይሄንን ቤት ለቀሽ ለአንዴና ለመጨረሻ ጊዜ ስለሆነ ከዚህ ቤት ልወጪ ስለሆነ ያ ብሬሽ ትንሽ ልቆይ ብዬ ነው እያለ እንግዲህ ሙድ እየያዘ እየተሳደበ እንግዲህ የሱሬ እናት ጋር ሲቀልድባት ነበርና እሱም እንግዲህ ሱሬ እንግዲህ ለምግብ ለጽጌ ምግብ ለመስጠት ሄዶ ሰው መኖርና ለመኖሩን ቼክ ሊያደርግ ነበረ። ከዛም እንግዲህ እሱ ወጥቶ ያው ሱሬ ጋር ተነጋገሩ። ለአንዴ እና ለመጨረሻ ጊዜ ስለሆነ ምነው ብርህን ክፍልህን ቆለፍከው? የሆነ ነገር ደብቀሃል እንዴ ክፍልህ እያለ እንግዲህ አንተ ነህ እንጂ የኔ ክፍል በጣም ያሳስበህ የሆነ ነገር አስቀምጠሃል እንዴ ክፍሌ ምናምን እያለው እንግዲህ ሲከራከሩ አይ ያው በደንብ እንድትሰናባበተውን በደንብ የው ክፍልህን ለአንዴ እና ለመጨረሻ ስለሆነ ዛሬ የምታድሩት እያለ እንግዲህ ሲፎክርባቸው ነበረ። እንግዲህ እሱ ስራውን ሰርቶ ወጦ ጥሎ ሄዷል። እንግዲህ በሱም አያውቁም። እንግዲህ ጽዬም ግትር ብላለች። ምግብን ብትባል አልሰራም ብላለች ማለት ነው። ሉሊት እንግዲህ ያው በሰላም ለቋት በሰላም ነገር እኔ ጋር ተደብልቃለች ማለት ነው። እንግዲህ ገንዬ በጣም ተጨንቃለች። ሜርሲ ራሱ በጣም የተጨነቀችው ምክንያቱም ዛሬ ያው እንትን እያለኝ ነው እንግዲህ የተጨነቁ ባሉበት ሰዓት እንግዲህ ሉሊት በራን ጓጉታ እንግዲህ በሰላም ገብታ ቆይ አንቺ የት ነው? ቆይ ምን ሆነሽ ነው? ሉሊት የት አለች? እያሉ እንግዲህ እየጠየቋን ነበር። እንግዲህ ለእኔ አታስቡም የኔ መንጣት ከደብሯችኋል እያለ እንግዲህ ታለቃቀስ ነበረ። እንግዲህ እውነቱን ሲነግሯል ያው ቆይ አንቺ የት ነበርሽ? እንዴት ነው የወጣሽው? እንዴት መጣሽ? እያለች እንግዲህ ገንዬ ሲነግራት የኔን አመጣጥ ሻይ አፍልቼ ብነግራችኋል ይሻለም፣ ሻይ አፍልቼ እየጠጣን ታሪኩ ነግራችኋለሁ እያለች እንግዲህ እየቀለደ ነበር። ቃል እንግዲህ ሰኒን እንግዲህ ውሰጂ ቤቱን አሳይምና ወይ ደውይለትና ቀጥሪውና ይምጣ ያለችበት ማታወቅ አለበት ስልክ አላነሳልኝ ብላለች። እንግዲህ በጣም ተጨንቋል። እንግዲህ ያው ስልክ አላነሳም ምክንያቱም ስልኳንም ቀምቶ እሱ ይዞታል እና እንግዲህ ውሰጂ ብሎ ሰኒም ምናልባት አጋጣሚው ልጠቀም ይሄን እድል ብላ እንግዲህ ምክንያቱም ይሄን ነገር ያው ወንድሟን አሳልፋ ሰጣ በፊት እምቢ ብላ ነበረ። ያው ምንም ቢሆን በቃ ቃሌን ይሁን እንጂ ምንም አደርጋለሁ ብላለች። እንግዲህ ወንድሟን ያክስቷን ልጅ አሳልፋ ሰጣ እቤት ድረስ ወስዳ እንግዲህ ያው አጣልታቸዋለች። ከዛ እንግዲህ እንደማንም ራሱን ተከላክሎ ከቤት አስወጥቶ እንግዲህ ወደ ውጭ የተወሰነ ከቤቱ ራቅ አድርጎ እንግዲህ የውጭ እንዲነጋገሩ አድርጎ አሁን ምንድን ነው የፈለከው ሲለው አንተ ጋር ነው ያለችው ስልክ አታነሳልኝም የት ነው ያለችው እያለ እንግዲህ ሲከራከሩ
ቀጥ ብለህ ካሁን በኋላ ምንም ነገር አልፈልግም፣ ሁለተኛም እቤቴ ባመጣ ሁለተኛ ቤቴ ብድር እግርህን ነው የምሰብርልህ ብሎ እንግዲህ ሱሬም ቃልን ሲናገር ቃል እንግዲህ ሰው አለ የለም ብሎ ዞር ሲል እንግዲህ በድንጋይ እንግዲህ ደም አንገቱን ነው የመታው። ከዛም እንግዲህ እዛ ተዘርሮ ሱሬም በአንቺ ምክንያት ነው ሁሉ የሆነው ብሎ እንግዲህ ሰኒን ተቆጥቶ ሄዷል። ሁለተኛ አጠገቤ ድረስ እንዳትል ሲጀመር አንተ ምን ሆነህና ነው ስለዚህ የመለከትህም ብሎ ተናግሮ እንግዲህ ያው ቀጥታ ሄዷል ማለት ነው። ሰኒ እንግዲህ ብቻዋን እያለቃቀሰ ነበረ። ሀኒ ጋር ደውላ እንግዲህ ያው ዙሮ ያው ህጥቱ ስለሆነ እና እንግዲህ እዛ ሄዶ ገኒ ሀኒ እንግዲህ መታ ወንድሟን እንግዲህ ስታየው በጣም ነበር የደነገጠችው። ቃል እንደ ድሮ መሆን አለበት እንዴ? ቃል እንግዲህ በጣም የተዘረረው አንገቱን ተመታው በኋላ እና እንግዲህ የሱሪያ አባት መጥቶ እንግዲህ በሩን እየቆረቆረው ነበረ። እናቱም ከፍታለታለች። እንግዲህ እውነት ከቤት ያባረራቸዋል ብላችሁ ታስባላችሁ? ቤተሰብ ሐረግ ድራማ እንግዲህ የዚህም እንግዲህ እውነቱን አውቃለች። ታሁን በኋላ ምን ይፈጠራል ብላችሁ ታስባላችሁ? እንግዲህ የማርኮ ደስታውን እየቀጨ ነው ማለት ነው።